ወርደህ ቁጭ በል ሩታ መሬት ለክራለች ወርደህ ቁጭ በለክ ለመስራት ሞክር ና ተነስ ቶሎ በል ብድግ ተነሳ እንዴ ወዴት ነው የምነሳው ቁምና ከዛ ቁጭ ለማለት ሞክር እንዴ አብርሽ ሰው እኮ እንደዚህ እኮ አልታገለች በጣም ተመችቶ ታቀፈው ተነስ ቀረስኩ እየደከመኝ ነው በጣም ነው ያደነኩክ አንተ ደግሞ ተሸከመው ተረጋጋ ገና ስንት ነገር ተረጋጋ አትቸኩል እንዴ እኛ ምን እንበል እሺ እኔ ምን ልበል እውነት እኔ ምን ልበል ሰላም ውድ ቤተሰቦች እንዴት ናችሁልኝ እኛ አለን ፈጣሪ ይመስገን እንግዲህ ዛሬም እናንተ ጋር ተመልሰን መተናል ያው አብርሽና ሩታ ተገናኝተዋል ከዚህ በፊት ያሳለፉት ህይወት የነበሩበት ቦታ ላይ ትናንትና ተገናኝተው ነበርና ብቻ እንደዛ ሆኖ ስላዩዋቸው ደስ ብሎኛል ምክንያቱም አብርሽ አሁን እድል እንዳለው ተረድቶ ወይም ደግሞ አሁንም ቢሆን የማስተካከል ሰፊ መንገዶች እንዳሉ ተረድቶ ሩታ ጋር መምጣቱ አንድ ነገር ነውና ካሁን በኋላ እንግዲህ ነገሮቹ ቀስ በቀስ ይስተካከላሉ ብዬ አስባለሁ ከፈጣሪ ጋር ምክንያቱም እዚህ ጋር ቤተሰቦች ይከብዳል እና ከዚህ በኋላ እንግዲህ ነገሮቹ ይስተካከላሉ ብዬ አስባለሁ ምክንያቱም አብርሽ ብቸኝነቱ ወይም ደግሞ ከሩታ ጋር የነበረው ነገር እንዲቀጥል ይፈልጋልና እየተናገረም የነበረው ነገር እናንተ ማይታችኋል እንዲቀጥል ይፈልጋል ከሩታ ጋር ያለው ነገር የድሮ ነገሩ እንዲመለስ ስለሚፈልግ እንግዲህ ሩታ ጋር ተመልሶ መጥቷል እንግዲህ ካሁን በኋላ ነገሮች ይስተካከላሉ ብዬ አስባለሁና እንግዲህ ዛሬ ደግሞ እኔም ትንሽ ሩታን ተረድቷታል ብዬ አላሰብኩኝም ወይም ደግሞ እስከመጨረሻው ድረስ ደግሞ ሩታን አልተረዳትም ብዬ ነው ማስበው ምክንያቱም ሩታ ልጅ ሆዷ ላይ ያዘችው የራሱ ልጅ አብርሽ ልጅ ነውና ምን ያህል ሸክም እንዳለው ምን ያህል ስቃይ እንዳለው ደግሞ ዛሬ እንዲረዳ ፈልጋለሁኝና ዛሬም የመጣው ለዛ ነው እቺን አባብ ሆዱ ላይ እንዲሸከመው የሩታን ህመም ወይም ደግሞ ወገቧ ምን ያህል ስሜት እንዳለው እንዲረዳ ፈልጋለሁና ይሄንን ነገር ያሰብኩት ምን ያህል ስሜት እንዳለውና እንዲረዳት ነው ምክንያቱም እየተረዳት ነው ማለት አይደለም በትንሹም ቢሆን ተረድቷታል ግን